በጣም እመኝ የነበረው ሌላው የብልጽግና አባል ከኦሮሞ ልሂቃን ውጪ ያሉት ሌሎች የብልጽግና አባላት በዚህ ጉዳይ ላይ ምን ነበር የነበረው የናዝሬቱ ጉባኤ የሚለውን ነገር መረጃ ያደርሱናል አያደርሱንም የሚል ነገር ነበር። በእውነት በጣም በስጠብቅ የነበረው በደንብ የሚገራርም መረጃ አግኝቼላችኋለሁ። በዚህ ረገድ በተለይ ጌዲዮን ጢሞቴዎስ ታሪካዊ ስለሰራው ነገር በደንብ ነግራችኋለሁ። አንድ በእርግጠኝነት የምነግራችሁ ነገር ብልጽግና ውጤቱ የዚህ ሂደት ውጤት ምንም ይሁን ምንም ብልጽግና ራሱ ብልጽግና እንደ ድርጅት ሊፈርስ የሚችልበት ጊዜ እየመጣ መሆኑን ራሱ ድርጅቱ ብልጽግና ህልውናው አብይ ስርዓት ሌላ ነው አይደለም። እንግዲህ ብልጽግናን ሃይጃክ ያደረገ የግል ንብረቱ ያደረገ ነው የአብይ ስርዓት አይደለም። የአብይ ስርዓት ብቻ ሳይሆን ብልጽግና ራሱ እንደ ብልጽግና ሊቀጥል የማይችልበት አውድ እንዳለ ከፊት የሚያመላክቱ በርካታ መረጃዎችን ማግኘት ችያለሁና እጅግ በጣም ደስ ብሎኛል። ለአማራው የምነግረው ነገር ምንድነው? የመጪው ጊዜ እና የመጪው ትግል በተለየ ትግል አውድ የምንታገለው ትግል መሆኑን ተገንዝቦ ለዛ መጠነ ሰፊ ዝግጅት እንዲያደርግ በዚህ አጋጣሚ መናገር ነው የምፈልገው። ብልጽግናም እንደ ድርጅት ሊፈርስ የሚችልበት እድል ከምን ጊዜውም በላይ እየሰፋ የመጣ መሆኑን ተመልክቻለሁ። የሚሰራው ደባ በዚህ ምክክር ኮሚሽን ስም በጣም ለማመን የሚከብዳችሁ ነው። አነሳዋለሁ እያንዳንዱን የዚህ ፕሮግራም አካል አይደለም። ምናልባት ከዚህ ፕሮግራም ቀጥሎ ባለው ፕሮግራም ልሰራው እችላለሁ። ምክንያቱም መረጃውን ስቀበል የነበረው አሁን ላይ ስለነበረ ማለት ነውና በኋላ ላይ ይህንን ሁሉ ጉድ ወደ እናንተ ባመጣው በጣም ደስ ስለሚለኝ ነው። አዲስ አበባ ላይ የተሸረበው አደጋ አጠቃላይ ያለውን ሁኔታ የቋንቋ የመሬት ኤቭሪቲንግ የነበረውን ነገር እና ብልጽግና የያዘውን ነገር እንዴት ያማራው ጥያቄ እዛ ናዝሬት ላይ በነበረው ሁኔታ የተነሱ ጥያቄዎችን እንዴት ጌዲዮን ጢሞቴዎስ እንደዘለላቸው በጣም የሚያስገርሙ ነገሮችን ነው ስሰማ የነበረው። ስለዚህ ሌላ ቀጣይ የትግል ምዕራፍ እጅግ ኮምፕሌክስ የሆነ ደግሞ የትግል ምዕራፍ ብልጽግናን እንደሚጠብቀው በግልጽ መናገር የምችልበት ደረጃ ላይ ደርሻለሁ ለማለት ነው። ምክንያቱም ቅሬታዎቹ እየመጡ ያሉት አሁን ከኦህዴድ ብልጽግና ሳይሆን ከሌሎች አካላት መረጃ ማግኘት መጀመራችን ትልቅ ነገር እየመጣ እንዳለ ማሳያ አድርጌ ወስደዋለሁ። ለማንኛውም ይሄንን ያዙልኝ። በኋላ ላይ ምናልባት ሰፋ ያለ ነገር በዚህ ላይ ሰጣችኋለሁ። የ20-30 ደቂቃ ፕሮግራም በዚህ ላይ ላዘጋጅ እችላለሁ። በ12 ጉዳዮች ላይ ነው የጋራ አቋም ለመያዝ ጥረት ያደረጉት ናዝሬት ተገናኝተው ማለት ነው። እነዛም እንዴት አይነት ታሪካዊ ክህደት ሊፈጸምባቸው እንደተዘጋጀ አጀንዳዎቹን እና የአጀንዳዎቹን ቅርጾች ስትመለከቱ ትደነቃላችሁ ማለት ነው። ስንል የነበረው የአማራ ልሂቃንንና የአማራን ህዝብ ጦርነት ውስጥ ማግዶ ልሂቃኑን አስሮ የትግራይን ህዝብ አስወግዶ ልሂቃኑንም በትኖ በእንደዚህ አይነት ሁኔታ ውስጥ የሚያደርገው ናሽናል ዲያሎግ ለምን ዓላማ እንደነበረ አስቀድመን ስንናገር ነበር። አሁን በግልጽ የተባሉትን ነገሮች እና የታሰቡትን ነገሮች በግልጽ መመልከት ችለናል። እሱን አነሳለሁ በኋላ ላይ በሚኖረን ቆይታ። አንሙት ከፈቀደልኝ ምናልባት በዚህም የፕሮግራማችን አካል ላደርገው እችላለሁ። ከዛ ውጪ የባለስልጣኑ ንግግር አነጋጋሪ ሆኗል የሚል ነው ይዘነው የመጣ ነው ጉዳይ። አማኑኤል አሰፋ ናቸው ባለስልጣኑ፣ የትግራይ ክልል ባለስልጣን ነው። ፋኖን በተመለከተና የአማራን ትግል በተመለከተ አማኑኤል ያልገመትነው ያልጠበቅነው ያልታሰበ ነገር ሆኗል ነው የሚለን። ምን እየነገረን ነው አማኑኤል የሚለውን ነገር ዛሬ እናነሳላችኋለን። ሌላው የማሲንጋ ጎንደር መገኘት ነው። ከዚህ ጋር ተያይዞ ያገኘናቸው መረጃዎች አሉ። በቀጣይ ያሉ ከዚህ ከምክክር ኮሚሽኑ ጋርም ተያይዞ ወልቃይትንና የወልቃይትንም ጉዳይ በተመለከተ ሌሎች ጉዳዮችም አሉና እነዛ ጋርም በጣም ሰፊ ነገር ነበር ዛሬ ሲቀበል የነበረው። እሱንም ወደ እናንተ ማድረስ የምንችል ይመስለኛል። ህዝባዊ ንቅናቄዎችም ተጀምረዋል። አንዳንድ አካባቢዎች ላይ መጠነ ሰፊ ጦርነት ሊመጣ ነው በሚል ዝግጅት እየተደረገ እንዳለ ኦቤን ላይ የሚዘጋጁ ዝግጅቶችን እና የዝግጅት ይዘቶችን ማየት በቂ ይመስለኛል። ዛሬ አማራ በዚህ በመከላከያ ነው በሚለው የመከላከያ ተቋማትም ጭናና ከጭና ጋር የተያያዙ እንደዚሁ የተለያዩ ዶክመንተሪዎችን ለመስራት ጥረት እያደረጉ እንዳሉ እየተመለከትን ያለ ነው። ዓላማው ግልጽ ነው፣ እናነሳዋለን። እሱንም አብራችሁ እንድትቆዩ በአክብሮት እጠይቃለሁ። ድርድርን በተመለከተም የሰማናቸው መረጃዎች አሉ። ትናንትናም በነበረው የአምባሳደር ማሲንጋ ወደ መቀሌ መሄድን በተመለከተ ከዛ ጋር ተያይዞ ያሉ ነገሮች አሉ። ሌላው ማምሻውን እንግዲህ የሰማነው ነገር ብልጽግናዎች ግብጾች ጋር ልንነጋገር የምንችልበትን እድል ቀዳዳ አግኝተናል እያሉ ነው ያሉት። ብልጽግና ትግራይ ብቻ አይደለም በነገራችን ላይ አምባሳደሮችን እና መልእክተኞችን የሚልከው በርካታ አካላት ጋር በተናጠል ሁሉንም ለማግኘት በርካታ ርብርብ እያደረጉ ነው። ከነዚህ ውስጥ አንዱ ሌት ተቀን ጉዳያቸው አድርገው የያዙት ጉዳይ ከግብጽ ጋር መገናኘትን ነው።
ግብጾች እስከዛሬ ድረስ ሰሞኑን ያልነገርናችሁም ነገር አለ። እሱንም መረጃ ወደ እናንተ እናደርሳለን። መልካም ቆይታ እንዲሆንላችሁ ከልብ እመኛለሁ። ዛሬ ጁላይ 16 2026 ዓ.ም ነው። ስቲከር ግዙ፣ ኤቢሲን አበረታቱ። ፕሮግራሞቻችንን በደማቁ እንድንጀምር ስቲከር እየገዛችሁ ቀይ በቀይ አድርጉት። የኤቢሲን የቻት ቦክስ ማለት ነው። ሀሳብ አስተያየቶቻችሁም ሲደመር 17230933725 ላይም ጻፉልን። ስለሚኖረን ቆይታ ከልብ አመሰግናለሁ። ቆይታችሁ ያማረ እንዲሆን ከልብ እየተመኘው ሲክስ እናመሰግናለን። ስቲከር ግዙ ስል አክቹሊ አንተን ነው ሪፈር እያደረግኩ የነበረው ማለት ይቻላል። ምክንያቱም በቋሚነት የምትገዛውና የኤቢሲን ፕሮግራም ሁልጊዜም ብሌስ በማድረግ የምትታወቀው አንተ ስለሆንክ ማለት ነው። ከልብ ነው የምናመሰግነው። እኔም አንሙትም አጠቃላይ የኤቢሲ የስራ ባልደረቦችም ጭምር አድማጭ ተመልካቾቻችንም ጭምር በአማራ ሰዓት ኢትዮጵያ ሆናችሁ እየተከታተላችሁን ያላችሁ ሁሉ እንደምን አላችሁ? መልእክቴንና ሰላምታዬን አላቀረብኩም። ትላንትና ከአንሙት ጋር ነበር በሁለት ፕሮግራም ደምቀን የዋልነው። ዛሬ ደግሞ በጋራ ፕሮግራሞቻችንን ከዚህ ሰዓት ጀምሮ ወደ እናንተ ማስኬድ እንጀምራለን። ወንድማችን እንኳን ደህና መጣ። ሰላምታህን አድረስ። አንሙት መድረኩ ያንተ ነው። መልካም እንኳን ደህና ቆየህ ወንድም ትንግርቱ፣ እንዴት አለ? መሰናዷችንን በሁሉም የስርጭት አማራጮች የምትከታተሉ የኤቢሲ አድናቂዎች፣ ተመልካቾች ሁላችንም ሰላም ለማለት እወዳለሁ። እንግዲህ ትንግርቱ እንዳልከው ኤቢሲን እንድታግዙ ጠንከር ያለ ጥሪ ለማቅረብ እንፈልጋለን። ወርሃዊ አባል ከ10 ዶላር ጀምሮ አባል መሆን የምትችሉበት አማራጭ አለ ኤቢሲ ላይ። የጎፈንድሚ ሊንክ አማራጭም አለን። የዜል ካሻፕ አማራጭም አለን። ስልክ ቁጥራችን ያው ፊት ለፊታችን ያለው። ይህን አማራጭ ተጠቅማችሁ ሁላችሁም እንድታግዙን እንፈልጋለን። ስቲከርም እንደዚሁ በመግዛት በብዙ አማራጭ መግዛት ማገዝ ይቻላል። በነገራችን ላይ በዚህ አጋጣሚ ምናልባት በውጭ ሀገራት የምትገኙ ይሄን ዝግጅት የኤቢሲን ትኩረት 30 ስፖንሰር ማድረግ የሚፈልጉ ማስታወቂያ ማስነገር የሚፈልጉ ካሉ በዚህ አጋጣሚ ኮሙኒኬት ቢያደርጉን ጥሪ ለማቅረብ እንፈልጋለን። ይቻላል። በተለይ ውጭ ያላችሁ ካላችሁ አንዳንድ ብዙ ሰዎች በዛ ደረጃ ኮሚትመንት አይወስዱም። ቢዝነሶቻቸው ብዙ ጊዜ ፖለቲካ ስለምንሰራበት ተቋማችን ላይ ብዙ ጊዜ የኮመርሻል ኢንትረስት ስለሌለው ሚዲያችን እንደዛ አይነት ኃላፊነት አይወስዱም። ግን ደፋሮች ቢዝነሶቻቸው ለአማራው ሕዝብ እንዲተዋወቁ የሚፈልጉ ሰዎች ለምሳሌ ሪል ስቴቶች ኢትዮጵያ ሆነው ያናግሩናል። የሪል ስቴት ማስታወቂያ ስለማንሰራ እንጂ አንሙት። ግን ሌሎቻችሁ ላይክ ትግሉ የቆረጠላችሁ የህዝባ ቢዝነሳችንን ህዝባችን እንዲያውቀው እንፈልጋለን የምትሉ አካላት በቀጥታ መታችሁ ፕሮግራሞቻችንን ስፖንሰር ማድረግ ትችላላችሁ የሚለውን ነገር በዚህ አጋጣሚ እኔም ሐሳብን ለመጋራት ነው። ግን ከምን አንፃር ፈተና እንደሚያጋጥም ስለምረዳ ነው። ልክ ነው። ታንኪዩ። እሱ ለማለት ነው። እንግዲህ እንደተለመደው ለብዙዎች እንዲደርስ አድርጉ። መልካም ቆይታ ይሁንልን። መግቢያ ታስረዝማላችሁ ስለሚሉን አጠር ላይ አድርገው። መግቢያ ላይ እኮ ነው በጣም ወሳኝ ነገሮች የሚነሱት። የተወደዳችሁና መግቢያውን አትጥሩት። አንዳንዴ ፈረደ በጣም ነው የምናመሰግነው። አንተም ስቲከር ገዝተህናል። አንሙት ከአጠቃላይ ከዚህ ከንትን ያገኘሁትን መረጃ ላስቀድም። ቀደም መግቢያ ላይ ሳነሳ የነበረውን ወይስ ሌላ ፕሮግራም ልስራበት? ምክንያቱም ካንተ ጋር ተወያየንበትም አሁን ከረፈደና ከመሸ ያገኘሁት ፕሮግራም ስለሆነ መረጃዎች ስለሆኑ እነዛ መረጃዎች እነ ጌዲዮን ጢሞቴዎስ የሚሰሯቸው እንደባዎች በናዝሬት ስለነበረው ስብሰባ ላይ የተነሱ ጉዳዮችን በተመለከተ የአማራ ተወካይ ነን የሚሉት የብልጽግና ሰዎች ምን አነሱ፣ የሶማሌ ተወካዮች ምን አነሱ፣ አዲስ አበባ እነዚህ ሁሉ ነገሮችን በተመለከተ የሚገራርም ነገር ነበር ሳገኝ የነበረው እና ከዛ በኋላ በምን አይነት መንገድና እንዴት አድርገው አጀንዳዎቹን እነ ጌዲዮን ጢሞቴዎስ እንዴት አድርገው ይዘዋቸው እንደወጡ ከዛ ስብሰባ አዳራሽ ሁሉ የሚደንቅ ነገር ነበር ስሰማ የነበረውና ምናልባት በኋላ ላይ ዘግየት ያለ ፕሮግራም ልናደርገው እንችላለን። ምክንያቱም የተዘጋጀንባቸው ጉዳዮች ሰፋ ያሉ ስለሆኑ የሚለውን ላንሳ። ከማሲንጋ ጎንደር ጉዞ ጋር ትላንትና እንደዛ ቢሆን ይሻላል አይደል? ያ እንደዛ ቢሆን ይሻላል። ኦኬ ሰፋ አድርጎ ማየት ነው። ያ በአምባሳደር ማሲንጋ ወደ ጎንደር አቅንተዋል እና እንደ ቱሪስት ነው ወደ ጎንደር ያቀኑት እንጂ የወልቃይትና የራያ ሌሎችም የጠለምት ጉዳይ እና የአማራ ርስቶች ጉዳይ በቀጥታ በጎንደር በሚገኘው ከንቲባ እጅ እንደሌለ እናውቃለን። አንሙት ቢሆንም ግን እንደ ቱሪስት ወደዛ አምርተዋል። ፖለቲካል ኤንድ ዲፕሎማቲክ ጀስቸር ያለው ይመስላል የሚሉ ልሂቃንም አሉ። ትላንትና ካነሳቸው ጉዳዮች ጋር አያይዘ ልትሰጠን የምትችለው ነገር ካለ ትንሽ ልትልበት ትችላለህ። አንሙት ከሱ መነሳት እንችላለን።
መልካም የአምባሳደር ማሲንጋ ጉዞ ያው ዝም ብሎ የአንድ አምባሳደር ጉዞ አይደለም። ዝም ብሎ የአንድ አምባሳደር በአንድ ሀገር ውስጥ የሆኑ ክልሎች ላይ እየተደረገ ያለ ጉዞ አይደለም። የአሜሪካ መንግስት ምን እያለ ነው የሚለውን ነገር የሚነግር፣ ምን እየፈለገ ነው የሚለውን ነገር የሚነግር ብዙ ትርጉም ያለው እንደሆነ ነው መረዳት የሚገባው የሚቻለው። ለምሳሌ ትግራይ ሄደ፣ ከፌደራል መንግስቱ ጋር ይነጋገራል። ትግራይ ሄደ፣ አሁን ደግሞ አማራ ክልል ሄደ፣ ጎንደር ሄደ። ምን ማለት ነው ይሄ? በተወሰነ ደረጃ የተወሰኑ ትንታኔዎችን ለማየት እየሞከርኩ ነበር። ትንግርቱ ለምሳሌ በሰሜኑ ጦርነት ወቅት የአሜሪካ መንግስት ፖዚሽን፣ አቀራረብ፣ ቋንቋ ምን ይመስል ነበር፣ አሁንስ ምን እያሉ ነው ያሉት የሚለውን ለማየት ሁሉ እየሞከርኩ ነበርና አሁን እየነገረን ያለው አሁን ኢትዮጵያ ውስጥ ባለው ውጥረት ሁሉንም ወገን እየተመለከትኩ ነው፣ ሁሉንም ነገር እያነጋገርኩ ነው፣ አንድ አካልን ብቻ እያነጋገርኩ አይደለም፣ ሁሉም ጋር ያለውን ስጋት፣ ኮንሰርን፣ ግሪቪያንስ፣ ቁጣ ዋቴቨር እየሰማን ነው። ወገንተኛ አይደለንም። እኛ ከፌደራል መንግስቱ ጋር ብቻ አይደለም የምናወራው፣ ክልል ላይ ካሉ በዚህ በእነሱ ቋንቋ ኮንፍሊክት በሚሉት ሁሉንም ቦይስ ሳይድስ ኦፍ ዘ ኮንፍሊክት ይለዋል። በግጭት ውስጥ ወይም በጦርነት ውስጥ በዛ አለመግባባት ውስጥ በቅራኔ ውስጥ ያሉ ሁሉንም ተዋናያን ያለ ወገንተኝነት እየሰማን ነው፣ እያነጋገርን ነው፣ እየጎበኘን ነው የሚል መልእክት የሚተላለፍበት ነው። በነገር ላይ ቋንቋቸው ተቀይሯል በተወሰነ ደረጃ። ለምሳሌ ያኔ በሰሜኑ ጦርነት ወቅት 90% ይደረጉ የነበሩ ንግግሮች፣ ውይይቶች ከፌደራል መንግስቱ ጋር ነው የነበሩት። አሁን ከሚመለከታቸው ለምሳሌ ትግራይ ሄዶ ትናንትናም ስናነሳው እንደነበረው የሲቪክ ማህበራትን ኤንጂኦዎችን የሰብአዊ እርዳታ አቅራቢ ፈጻሚ አካላትን እነሱን ሁሉ ነው ሲያነጋግር የነበረው። የፖለቲካል ኤሊቱን ወይም የሩሊንግ ክላሱን ብቻ አልነበረም። ስለዚህ በሁሉም ረገድ ከሁሉም ጋር እያወራሁ ነው ያለሁት፣ ሁሉንም እያነጋገርኩ ነው። ወገንተኛ አይደለሁም፣ የአንድ ወገን ወሬ ብቻ እየሰማሁ አይደለም፣ ሁላችንም ለመስማት ዝግጁ ነኝ የሚል መልእክት እያስተላለፈ ነው ያለው። ትግራይም በመሄድ አማራም በመሄድ ዝም ብሎ ጀስቸር አይደለም፣ አንተ እንዳልከው ዝም ብሎ ምልክት አይደለም እያሳየ ያለው። መቀሌ ሄደ ብለው ቀጥሎ ጎንደር ሄደ ስትል ዝም ብሎ አይደለም። ስለዚህ ግጭት ወይም ጦርነት ወይም ስጋት ካለባቸው ክልሎች አካባቢዎች ጋር ሁሉ እየተነጋገርኩ ነው፣ እያወራሁ ነው የሚል መልእክት እየላከልን ያለው። ይሄ ከሞላ ጎደል የአሜሪካን እንደ ፖሊሲ ክሬዲቢሊቲውን፣ ታማኝነቱን፣ ወገንተኛ ላለመባል የሁሉንም ድምጽ ሰማለሁ፣ የሁሉንም ቅሬታ ሰማለሁ፣ ሁሉንም አነጋግራለሁ፣ ሁሉም ቦታ አገኛለሁ። ስለዚህ አሜሪካ ታማኝ የሆነ የሁሉንም ስሜት የሚያዳምጥ የሚረዳ ሸምጋይ ነው እንበለው፣ ወይም ሸምጋይ ነው። ሸምጋይ ከሸምጋይነት ትንሽ ከፍ ያለ ሮል አይመስልም? ጠቅላይ ሚኒስትሩ እኮ መቀሌ መሄድ አይችልም። አምባሳደሩ ነው በፈለገ ሰዓት መሄድ የሚችለው። መልእክት አለው። አሁን ትግራይ ሲሄድ እኔ ከአብይ ጋር ብቻ አይደለም ማወራው፣ እኔ እኮ እናንተን ማወራለሁ፣ እናንተን ምሰማለሁ ነው። አማራ ክልል ሲሄድ ተመሳሳይ ነው። እናንተን ምሰማለሁ፣ እኔ እዛ ብቻ አልሰማም፣ ሌሎችን ብቻ አልሰማም እያለ ነው ያለው። በቅንፍ ደግሞ ሌላ መልእክት አለው። አማራ ክልል ጎንደር ሲሄድ በቅንፍ ሪኮግናይዝ የተደረገው የፋኖ ትግልና የፋኖ ኃይል ነው። ፋኖ ባይኖር ጎንደር አይሄድም። አማራ ክልል ላይ ኮንሰርንድ ሆኖ በተደጋጋሚ ወልቃይት ሄዷል፣ ባህር ዳር ሄዷል፣ አሁን ጎንደር ሄዷል። ጉዳያችሁን እከታተላለሁ፣ ይገባኛል፣ ሰማለሁ፣ አያለሁ፣ ያሳስበኛል እያለ ነው ያለው። በተለይ ጎንደር ሄዶ
አማራ ማስ ሚዲያ ዘገባ እያየሁ ነበር። ያ ቋንቋ የዲፕሎማቲክ ቋንቋ አንድ ነገር ነው። ዘጋቢዎቹ ለምሳሌ በጣም ትኩረት ላይ ሰጡት ይችላሉ፣ ግን ተርሚኖሎጂዎቹ ትርጉም አላቸው። ለምሳሌ ምን አለ? ስለ የንግድ ዲፕሎማሲን፣ ስለ ንግድ፣ ስለ ሰላምና መረጋጋት